መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም። ጠዋት ተነስተህ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለህ ከወጣህ ኃላፊነቱን የሚወስደው የእግዚአብሔር መንፈስ ነው ማለት ነው። የማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40 እኚህ የሚተኛ ሰው መጸለይ ያለበት ይባላል። የዳዊትን መዝሙር የሚጸልይ ዳዊት የሚደግም ሰው ሁሉ የራሱንም የወገኑንም ኃጢአት ያስምራል። ውስጣችን ሲጨነቅብን ምን አይነት ጸሎቶችን ብናደርግ ከዛ ጭንቀታችን እንወጣለን የሚል ነው። ከመኝታ በፊት የቱን የመዝሙረ ዳዊት ክፍል እንጸልይ የብዙዎች ጥያቄ ነው። የምትሰሩት ሁሉ እንዲከናወንላችሁ ማታ ላይ ሁልጊዜ ስንተኛ ይህም ብንጸልይ። መዝሙረ ዳዊት እኮ ጠዋትና ማታ መጸለይ ትፈልጋላችሁ፣ ግን አንዳንድ ቀን በጠዋት የምትቸኩሉበት ነገር ይኖርና መዝሙረ ዳዊት ልጸልይ ብላችሁ ስታስቡ አይ መዝሙረ ዳዊት እስከምጨርስማ ይረፍድብኛል ብላችሁ ሳትጸልዩ ትወጣላችሁ። የምትሰሩት ሁሉ እንዲሳካላችሁ እንዲህ ብላችሁ ጸልዩ። የቅዱስ ዳዊትን መዝሙር የሚጸልይ ሰው ከጠላቶቹ ወጥመድ ያልፋል። ዘፈን እየፖሰተ እየደነሰ እየጨፈረ ከሚፖስት ሰው እያስመሰለ እንኳን የእግዚአብሔርን ቃል የሚፖስት ሰው አይሻል? ስሙኝ ልጆቼ፣ አንድ እኮ ነው ኦርቶዶክስ ተዋህዶ ማለት ምን ማለት ነው ብሎ ጠየቀኝ። በኩራት ነው የመለስኩለት። በኩራት ታውቃላችሁ? ምን ብዬ የእርሱን ደግነት ልናገር? ወዶኛል ከሁሉ አብልጦ እግዚአብሔር። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን። በዛሬው ቪዲዮ መዝሙረ ዳዊትን በማስመልከት እየተማማርን ቆይታ የምናደርግ ይሆናል። የመዝሙረ ዳዊት ጸሎትን እንዴት እንጸልይ? ብዙዎቻችን መዝሙረ ዳዊት ምናልባትም በቤታችን ይኖራል። ነገር ግን ጥቅሙ ምንድነው? እንዴትስ ነው በትክክል መጸለይ ያለብን? ጧትና ማታ የትኞቹን መዝሙሮች ብንጸልይ ይመረጣል? በሚሉና ከመዝሙረ ዳዊት ጸሎት የምናገኛቸውን በረከቶች በዝርዝር የምናይ ይሆናል። እንደተለመደው አባቶቻችን እና አባ ገብረ ኪዳን፣ መምህር ዘላለም ታዬ፣ መምህር ግርማ፣ መጋቢ አዲስ እሸቱ አለማየሁና ሊቀ ሊቃውንት እዝራ አዲስን ጨምሮ ሌሎችም በርካታ መምህራን ያስተምሩናል። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊትም ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ግርማ ያስተምሩናል። መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም። እምነቴን ነው እንጂ እንደ ቅዱሳን ጸጋ ኑሮኝ አይደለም እንደዚህ የምለው፣ እምነቴን ነው የምነግራችሁ። በሕግ የታዘዘውን ነገር አድርጉ። ሕግ የሚለው ይሄ ነው። አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ሥላሴ ጥሩ ነው ብለዋል። አንዳንድ አባቶች የሚባል ነገር የለም። የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ እንግዲህ የመጽሐፍ መምህር ነኝ። ምን ሆናችኋል እናንተ? የቤተ ክርስቲያን የመጽሐፍ መምህር ነኝ። ለክታ ሰፍራት ብሉይውን አስተምር፣ ሐዲሱን አስተምር፣ ሊቃውንቱን አስተምር፣ መነኮሳቱን አስተምር ብላ መርቃ ሰጣኛለች። ተምሬበታለሁ፣ እናገራለሁ። ስለዚህ ቤተ ክርስቲያን እነማን የሚናገሩትን እንመን ካላችሁ የመጽሐፍ መምህራን የሚናገሩትን፣ የመጽሐፍ መምህራን የሚናገሩትን አበው ያስተማሩንን። የኔ እኮ አይደለም ትምህርቱ፣ የሊቃውንት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ስለዚህ ዳዊት ውዳሴ ማርያም ጸልዩ። ከዚያ ደግሞ ከሆነላችሁ አርጋኖን ጨምሩ፣ ደግሞ በ21 ድገሙ። ግን ሁሉንም አንድ ጊዜ አትጀምሩት ነው የኔ ጥያቄ። መጀመሪያ የዕለት ዳዊትና የዕለት ውዳሴ ማርያም ድገሙ። አቅም ካላችሁ ደግሞ የሰባቱን በየዕለቱ አድርጉት። ከዛ በኋላ ደግሞ ሌሎችን አቡነ ዘበሰማያት ብዙ ይደገማል፣ ልነግራችሁ ነው። እሱም እንዲህ ያደርጋችሁ ከጸለያችሁ እግዚአብሔር ከኛ ጋር ይሆናል። አምላከ ቅዱሳን ከሁላችን ጋር ይሁን። ለአባታችን ቃለ ሕይወትን ያሰማልን። እንደሰማችሁት ነው፣ እጅግ አስረግጠው ነግረውናል። የመዝሙረ ዳዊት ጸሎት ከየትኛውም ጸሎት ይልቅ በየዕለቱ መጸለይ እንዳለብን መክረውናል፣ አስተምረውናል። ሌሎችስ መምህራን ምን ይላሉ የሚለውን በቀጣይ ቪዲዮዎች እንመለከታለን። መጋቢ አዲስ እሸቱ አለማየሁ። ገንዘቤ መቅኖ አጣ፣ ትዳሬ መቅኖ አጣ፣ ፍቅር አጣው፣ ሰላም አጣው፣ እሰራለሁ አይጠራቀምልኝም፣ ሲይዘው እያመለጠ ስሰበስበው እየተበተነ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች፣ ትዳራችሁ ውስጥ ሰላም ያጣችሁ ሰዎች፣ መደማመጥ የተሳናችሁ ባልና ሚስቶች፣ አሰሪና ሰራተኞች፣ ብቻ በየመስኩ በርና
ድብ የሸፈኑ ብዙ አይታል፣ ብዙ ችግር አለ። ይሄን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት። ደህና መሻችሁ። ብቸኛው እኔ እንደው ዝም ብላችሁ በየአጥማቂው በየካህኑ እንደው እንዲኮነ የአይነ ጥላ የምንትስ ያለ ከምትሰቃዩ ሰው ሳታስቸግሩ ራሳችሁ መፍትሄው እጃችሁ ላይ አለ። የዳዊት መዝሙር ነው መፍትሄው። መፍትሄ ስራይ የሚፈታ በሽታን የሚበትን ችግርን የሚበትን እንባን የሚያብስ ቁስልን የሚፈውስ ስብራትን የሚጠግን ጉድለትን የሚሞላ ምስጋና አለበት፣ አድናቆት አለበት፣ እምነት አለበት። የሌለበት ነገር የለም መዝሙረ ዳዊት። ልመና ከፈለጋችሁ ንጹህ ልመና አለበት። ምስጋና ከፈለጋችሁ ንጹህ ምስጋና አለበት። ታሪክ ከፈለጋችሁ ንጹህ ታሪክ አለበት። መደነቅ ከፈለጋችሁ አድናቆት አለበት። የዳዊት መዝሙር ምዕመናን የሌለው ነገር የለም ነው እያልኳቸው ያለሁት። ከመዝሙረ ዳዊት የምናገኛቸውን ጥቅሞች አባቶችን አስተምረውናል። መዝሙረ ዳዊት ፍጹም የፈውስ የጥበቃና ነፍስን ወይም መንፈስን የሚያረጋጋ የጸሎት መጽሐፍ ነው። ብዙዎች በዚህ ጸሎት ጥያቄያቸው ተመልሷል። ብዙዎችም ከጭንቀት ወደ መረጋጋት የመጡበት የበረከት ጸሎት ነው መዝሙረ ዳዊት። የመዝሙረ ዳዊት ጥቅሞችን እየተመለከትን እንገኛለን። አሁንም እንቀጥላለን። ሊቀ ሊቃውንት ዕዝራ አዲስ ካስተማሩት እነሆ። የዳዊትን መዝሙር የሚጸልይ ዳዊት የሚደግም ሰው ሁሉ የራሱንም የወገኑንም ኃጢአት ያስምራል። እንዲያውም ምን ይላል እዚህ ዳዊት መዝሙር ትርጓሜው ላይ ምን የሚል ኃይለ ቃል አለ? መዝሙረ ዳዊት የሚደግም ሰው ይላል ቆሞ የሚደግም ጸሎቱን መዝሙረ ዳዊትን ቆሞ ዳዊት የሚደግም ሰው ባይኑ ያየውን ሁሉ እግዚአብሔር ይምርለታል ይላል። ባይኑ ያየውን ሁሉ ነው ቆሞ የሚደግም። ተቀምጦ የሚደግም ደግሞ የሥጋ ዘመዶቹን ያስምራል። የሥጋ ዘመዶቹን ከእግዚአብሔር ጋር ያስታርቃል። ታሞ ደግሞ መቆም መቀመጥ ሳይችል ተኝቶ የሚደግም ራሱን ይጠብቃል ያድናል ይላል። ጠባቂው ማን ነው? ጸሎቱ ነው። የዳዊት መዝሙር ጸሎቱ በጣም ተቀባይነት ያለው እግዚአብሔር የወደደው ነቢዩ ዳዊት ልበ አምላክ ይባላልና የአምላክ ልብ በአምላክ ልብ የታሰበው ነገር ሁሉ ለዳዊት ተገልጦለት ስለጸለየ ዳዊት ያለፈውንም የሚመጣውንም ሁሉንም አሟልቶ የጸለየው ጸሎትና የዘመረው መዝሙር ስለሆነ የዳዊት መዝሙር እጅግ ጠቃሚ ነው። የቅዱስ ዳዊትን መዝሙር የሚጸልይ ሰው ከጠላቶቹ ወጥመድ ያልፋል። እሺ ያሉትን እንዲያሸንፍ፣ በማሸነፍ የሚጠቀም ከሆነ እንዲያሸንፍ ያደርገዋል። በማሸነፉ የማይጠቀም ከሆነ ደግሞ ጸልዮ እንዲያልፉት ያደርጋል። ሌላ ደግሞ አሰነካክሎ ደግሞ ሁለት መንገድ አበጅቶ በአንደኛው መንታ መንገድ አልፈውት እንዲሄዱ ያደርጋል። ማንን የሚጸልይ ሰው? መዝሙረ ዳዊትን እንድንጸልይ እግዚአብሔር ይርዳን። ለመምህራችን ቃለ ሕይወትን ያሰማልን። ብዙዎቻችን መዝሙረ ዳዊትን ቆመን በተመስጦ ለእግዚአብሔር ምስጋና የምናቀርብበት ጸሎት ነው። ነገር ግን ደግሞ መቆም የማይችሉ ተቀምጠን መጸለይ እንችላለን ወይስ አንችልም ያሉ በርካቶች እንግዲህ በየጊዜያቱ በውስጥ መስመር የሚጠይቁን ብዙ ናቸው። ይህም ትምህርት እንግዲህ አሁን መቆም ለማይችሉ ተቀምጠው መጸለይ እንደሚችሉም የሚያሳይ ቪዲዮ ነው የተመለከትነው። የመዝሙረ ዳዊት ጥቅሞችን ይህን ያክል ከተመለከትን በቀጣይ ቪዲዮዎች ደግሞ እንዴት እንጸልይ፣ ምንስ እንጸልይ የሚለውን የምንመለከት ይሆናል። ወደ መጀመሪያ ቪዲዮ እንላፍ። የምትሰሩት ሁሉ እንዲከናወንላችሁ፣ ያሰባችሁት ሁሉ እንዲከናወንላችሁ መዝሙር አንድን ጸልዩ። ወቁጽላኒ እየተነገፍ ወኩሎ ዘገብረ ይፈጽም ይላል። ይህንን ጸሎት የሚያደርግ ሁሌ የሚያዘወትር የሚጸልይ ሰው በባህር ወይንም ደግሞ በምንጭ ስር እንዳለ ዛፍ ይሆናል። በምንጭ ስር ያለ ዛፍ ቅጠሉ አይረግፍም፣ ፍሬው አይነጥፍም፣ ከዓመት ዓመት ይሰጣል። ይህን ጸሎት ዘወትር የጸለየ ሰው ስራው ሁሉ ይከናወንለታል። ዳዊት በጣም ወሳኝ ጸሎት ነው። ቤተክርስቲያኒቱ 365 ቀን በየቀኑ ከዳዊት ውስጥ የዕለቱን የወቅቱን እያወጣች ምስማክ በሚል በዜማ ትጠቀምበታለች። ከዚያ ባለፈ ደግሞ ለፍትሃትም ከዚያ ባለፈ ሰዎች ሲሞቱ መሸኛ ዳዊት 150 ዳዊት ተደግሞ ነው የሚሸኙትና ከዚያ ባለፈ ደግሞ እዚህ በጾሙም ሰዓት በዜማም የሚቆም የሚደገምም ዋና መሳሪያ የቤተክርስቲያናቱ መሳሪያ የኛ ሃይማኖታችን መሳሪያ ዳዊት ነው። ቃል ኪዳን ስላለው ነው። መዝሙረ ዳዊት መዝሙር አንድ የሚሰጠውን ጥቅም ተመልክተናል። የምንሰራው ሁሉ እንዲባረክልን መጸለይ እንዳለብን ነው መምህራችን የገለጹልን። እስኪ አሁንም እንቀጥል። መዝሙረ ዳዊት እኮ ጠዋትና ማታ መጸለይ ትፈልጋላችሁ፣
ግን አንዳንድ ቀን በጠዋት የምትቸኩሉበት ነገር ይኖርና መዝሙረ ዳዊት ልጸልይ ብላችሁ ስታስቡ አይ መዝሙረ ዳዊት እስከምጨርስማ ይረፍድብኛል ብላችሁ ሳትጸልዩ ትወጣላችሁ። ማታም እንደዚሁ ድክም ብሏችሁ ትገቡና አይ ዛሬም አልችልም ብላችሁ ሳትጸልዩ ታድራላችሁ ማለት ነው። እኔ ወንድማችሁ ደግሞ ይሄ ችግራችሁ ስለሚገባኝ በፍትሐ ነገሥት ጠዋትና ማታ እንድንጸልያቸው የታዘዙትን አጫጭር 2 መዝሙሮች ይዤላችሁ መጣሁ። ጠዋት እንድንጸልይ የታዘዝነው መዝሙር 62 አምላኬ አምላኬ ገይሳቤከ አቤቱ አምላኬ ወደ አንተ ገሰግሳለሁ የሚለው በውስጡ ምን የሚል ቃል አለ መሰላችሁ? በጠዋት አናግርሃለሁ ለምን ረዳቴ ነህና ይላል። ስለዚህ ይሄንን ጸልየን መውጣት እንችላለን ማለት ነው። ማታ ደግሞ እንድንጸልይ የታዘዝነው መዝሙር 140 ነው። አቤቱ ወደ አንተ ጮኽሁ ስማኝ የሚለው ማለት ነው። ስለዚህ እነዚህን 2 መዝሙረ ዳዊቶች ጠዋትና ማታ እንድንጸልይ በፍትሐ ነገሥት ታዘናል ማለት ነው። ጠዋትና ማታ ምን መጸለይ ያለብን የሚለውን የምንመለከት ይሆናል በቀጣይ ቪዲዮዎች። ወንድማችን ጠዋትና ማታ መጸለይ ያለብንን ጸሎቶች ነው የገለጸልን። እናንተም እንግዲህ ማስታወሻ በመያዝ እነዚህን ጸሎቶች መጸለይ ትችላላችሁ። ወደሚቀጥለው ቪዲዮ እንለፍ። ማታ ላይ ሁልጊዜ ስንተኛ ይህም ብንጸልይ እና ብንተኛ የምናገኘውን በረከት ተጸለይን በኋላ እናየዋለን። ላስተዋውቃችሁ መዝሙር 4 ነው። ዝም ብሎ መተኛት አይገባም። ስንሮጥ ስንከንፍ ብለን ብዙ ነገሮች ስንናገር ብለን ሌሊት እኮ ከእግዚአብሔር ጋር የምንገናኝበት ነው። ስለዚህ መኝታችን የሰላም እንቅልፋችን የራእይ እንዲሆን መዝሙር 4ን ድገሙ። ከንቱ ነገርንስ ለምን ትወዳላችሁ? አይምሮ ከመተሰባህ እግዚአብሔር በጻድቁ እግዚአብሔር በጻድቃን ላይ አድሮ እንደሚመሰገን ታውቃላችሁ አታውቁምን? እግዚአብሔር በአብርሃም ላይ በይስሐቅ በያዕቆብ ላይ አድሮ ይመሰገናል። ምክንያቱም የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ይመሰገናልና በማንኛውም ቅዱሳን ላይ አድሮ እግዚአብሔር ይመሰገናል። በሰላም ተኝቼ በሰላም እነሳለሁ፣ እግዚአብሔር መልካም ነገርን አድርጎልኛልና። ይችን መዝሙር ስተኙ ጸልዩ። ዝም ብላችሁ አተኙ። በአቡነ ዘበሰማያት አስራችሁ ይችን ጸሎት ጸልያችሁ ተኙ። መልካም የራእይ ሌሊት ይሆንላችኋል ማለት ነው። ሁላችሁም ይችን መዝሙር አትርሷት። መዝሙር 4 ናት። ማታ ላይ መዝሙር ዳዊት መዝሙር 4ን መጸለይ እንዳለብን መምህራችን አስተምረውናል። ከዚህ ሌላስ ማታ ላይ ምን መጸለይ ያለብን? መምህር ዘላለም ታዬ የማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40 እኚህ የሚተኛ ሰው መጸለይ ያለበት ይባላል። ከመዝሙር 3 እና 40 ውጪ ግን ከበረታ መዝሙር 90ን 22ን 120ን መጨመር ይችላል። መዝሙር 90 22ን እና ስንት ኪሳራ ኮኖ ባካችሁ። መዝሙር ስንት? መዝሙር 4 አልኳችሁ፣ 30 አልኳችሁ፣ 90 22 እና ስንት? እስኪ 120 ሆነ። 120ን እንዲጸልይ ይደረግ። ቢያንስ 3 እና 40 ማድረግ ግዴታው። ካልቻለ 3 እና 40ን ደግሞ 3 እና 40ን ማድረግ ነው አማራጩ። አሁን እኛም እሺ 3 እና 40ን ካልቻለስ ነው የምንለው ብሎ ነገር የለም። 3 እና 40ን እናደርጋለን። ከበረታን ከጠነከርንስ ካልን እንቀጥላለን። ደግሞ 22ን 90ን 120ን ሌሎቹንም ጨምረን ማለት ይህ የማታ ጸሎት በርትቶ ጠንክሮ እንዳልኳችሁ ግን ልጨምር ካለ መጨመር መብቱ ነው። እኒህን ግን ምን ማድረግ አይችልም። እስኪ ማጉደል ግን አይችልም ማለት ነው። ሌላው የኖአም ጸሎት ምክንያቱ ቅዱሳን ሐዋርያት ቆርበው ሐዲስ ኪዳንን ተቀብለው ዘምረው የወጡበት ሰዓት ስለሆነ ነው። ለሐዋርያት የጸሎት ምስጢር ጌታችን ኢየሱስ ክርስቶስ በጌቴሴማኒ ያስተማረው በዚህ ሰዓት ነው። ጌታችንም ደግሞ የተያዘው በዚህ ሰዓት ነው። የማታ ጸሎት ከራት በኋላ የምንጸልየው ማለት ነው። መዝሙረ ዳዊትን ለመጸለይ ዛሬውኑ ለመጀመር እንድንወስን ነው። እንግዲህ የዚህ ቪዲዮ ዋናው ዓላማው ወደ እግዚአብሔር እንድንመለስ ካለንበት ፈተና እንድንወጣ ወደ ፈተናም እንዳንገባ ተግተን መጸለይ እንዳለብንም ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው ያስተማረን። አሁንም እንቀጥላለን። በጠዋት ከእንቅልፋችን እንደተነሳንስ ምን መጸለይ ይኖርብናል? መምህር ግርማ ወንድሙ ጠዋት ተነስተህ ፈጣሪ ሆይ መንገዴን አቅና፣ ሰላምህን አብዛልኝ፣ በጎዳናዬ ሁሉ ረድኤት ስጥ፣ እማየው የተባረከ ይሁን፣ የምኖርበት መንፈስ የተቀደሰ ይሁን፣ ጓደኞቼን፣ ቤተሰቤን፣ የማገኘውን እማየውን ሁሉ አንተ ባርክ፣ የኃጢአትና የበደልን ኃይል አርቅ፣ በጽድቅ መንፈስም ምራኝ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለህ ከወጣህ
ኃላፊነቱን የሚወስደው የእግዚአብሔር መንፈስ ነው ማለት ነው። ይሄ በአምልኮት የጀመርከው ኑሮ እንጀራ ይሆናል ማለት ነው። ወደ ስራ ከመሄዳችሁ በፊት ቀናችሁን በዚህ ጸሎት ጀምሩ። እግዚአብሔር አምላክ ሆይ መንገዶቼን አቅና፣ እግሮቼ በእንቅፋት እንዳይሰናከሉ አንተ ጠብቀኝ። በሙላት ሁሉ የደስታና የስኬት እንዲሆን ለምንሃለው። የውሎዬን አደራ ላንተ እሰጣለሁ። መልካም ወሬ አሰማኝ። በምሄድበት በምቀመጥበት ስፍራ ሁሉ ጥሩ ሰው ያጋጥመኝ ዘንድ ለምንሃለው። ከማይሆን ቦታ ተገኝቼ አንተ እንዳላስከፋ። ምንም ነገር ቢደረግ አንድ ጸሎት ብቻ ይሄን ነገር ያስወግደዋል። እግዚአብሔር እረኛዬ ነው ብሎ ጸልዮ መተኛት መዝሙር 22። ከዛ ደግሞ መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል፣ እግዚአብሔርን አንተ መሸሸጊያዬ ነህ አልኩት አይደል? ይሄን ጸሎት ጸልዮ የሚተኛ አባወራም ሆነ ማወራም ብትሆን ወይም ልጆችም ቢሆኑ ማንም ሰው በቃ ብቻውን የሚኖርም ሰው ሊሆን ይችላል፣ ምንም አይሆንም። የየዕለቱ መዝሙር ዳዊት የሰኞ የማክሰኞ እያለን እንዴት መጸለይ እንዳለብን በቀጣይ ቪዲዮዎች እንመለከታለን። ሃይ እንዴት ናችሁ? ላስት ታይም ስለ መዝሙረ ዳዊት በለቀቁት ቪዲዮ ላይ ብዙዎቻችሁ በኮሜንትና በኢንቦክስ መጀመር ፈልጋለሁ ግን እንዴት እንደሚጸለይ አላቅም ያላችሁኝ መጀመር ለፈለጋችሁ ሰዎች ዛሬ እኔ በገባኝና በተረዳሁት መልኩ እንዴት እንደሚጸልይ አሳያችኋለሁ ማለት ነው። እዚህ ጋር ሁለት አይነት የመዝሙረ ዳዊት መጽሐፎችን ነው ያስኩት። ይሄንኛው የመዝሙረ ዳዊት መጽሐፍ የየዕለቱ ሁሉም አለው ግን ቀን አይጽፍም። ሰኞ ማክሰኞ እያለ እስከ እሑድ ያለውን ቀን አይጽፍም። ይሄንኛው ግን ሰኞ ማክሰኞ እያለ እስከ እሑድ ያለውን ቀን ይጽፋል ማለት ነው። ለመጀመሪያ ጊዜ መጀመር የምትፈልጉ ሰዎች ይሄኛውን በዚህ ብትጀምሩ አሪፍ ነው፣ ምክንያቱም የየዕለቱን ስለሚጽፍላችሁ ማለት ነው። እና እዚህኛው ሁሉም የመዝሙረ ዳዊት መጽሐፍ ውስጥ ማለት ነው የቀኑ የሰኞ መዝሙር 30 መዝሙሮችን ነው የሚይዘው። ማክሰኞ 30 መዝሙሮችን ነው የሚይዘው እና ያንን ለመጸለይ ደግሞ መጀመሪያ ላይ የምትጀምሩ ሰዎች ቢያንስ 12 ሰዓት ላይ ተነስታችሁ ቢያንስ ከአንድ ሰዓት ማክሲመም 1 ሰዓት ምናምን ነገር ይፈጅባችኋል ለመጸለይ ጸሎት አድርጋችሁ ለመጨረስ እና ብዙዎቻችን ሰራተኞች ነን ምናምን ነገር ላይመቸን ይችላል። እኔም እንደዛው ስለምቸገር ስለነበረ ነው እና ተሰላስታችሁ እንዳታቆሙት ማለት ነው። ስትጸልዩ 30 መዝሙር እንኳን ማድረግ ባትችሉ 10 መዝሙረ ዳዊት ማድረግ ትችላላችሁ። ብዙ መምህሮች ሲያስተምሩ 10 መዝሙረ ዳዊት ማድረግ ትችላላችሁ የሚለውን ነገር ስለሰማሁኝ ነው። እና 10 መዝሙረ ዳዊት ስታደርጉ ማለት ነው ይሄንኛው የሰኞ መዝሙረ ዳዊት እዚህ ጋር ሰኞ ብሎ ይጀምራል። ከዛም በኋላ 10ሩን መዝሙረ ዳዊት ሲጨርስ ማለት ነው እዚህ ጋር ሰኞ ይልና ከዛም በኋላ መዝሙር 11 ብሎ ይላል። ይሄንን የመጀመሪያ ሳምንት ሰኞ ብታደርጉት ማለት ነው። ቀጣይ ሳምንት ሰኞ ደግሞ አድርጉ። ይሄንኑ ሳይሆን መልሳችሁ የምታደርጉት ከዚህ ቀጥሎ ያለውን ድጋሜ 10 መዝሙር ታደርጋላችሁ ማለት ነው ሰኞ። ከዛ ቀጣይ ሳምንትም ሰኞ ቀጣይ የቀረውን 10 መዝሙር ታደርጋላችሁ። ማክሰኞም እንደዛው 10 መዝሙር እያደረጋችሁ አንድ ላይ ማድረግ ትችላላችሁ ማለት ነው። ይሄንኛው መዝሙረ ዳዊት መጽሐፍ ደግሞ ያላችሁ ሰዎች ማለት ነው የሰኞ ብሎ አይጽፍም ግን ምልክቶች አሉት። ልክ የሰኞ መዝሙር ሲሆን እንደዚህ አይነት ምልክት አለው። በቃ ሰኞ ማክሰኞ እያለ ሲሄድ እንደዚህ አይነት ምልክቶች ሲኖሩት አንድ መዝሙር ማለት ነው፣ የሰኞ መዝሙር ማለት ነው። ከዛ ሁለተኛ 10 መዝሙር ልክ ሲጨርሱት ደግሞ የምታገኙት ምልክት ማለት ነው እንደዚህ አይነት ምልክት ልክ 10ኛ መዝሙሮችን ስትጨርሱ እንደዚህ አይነት ምልክቶችን ማግኘት ትችላላችሁ። እንዲሁም ደግሞ አንዳንድ መዝሙር እያደረጋችሁ መቁጠርም ከፈለጋችሁ በቀይ የተጻፉ የመዝሙር ጽሑፎች አሉ። እነሱን እየቆጠራችሁ ስትደርሱ እዚህ ጋር ትደርሳላችሁ። እንዳልኳችሁ ይሄንን ሰኞ ይሄንን ከጀመራችሁ ከዛ ቀጣይ ማክሰኞ ደግሞ ሌላኛውን 10ሩን እያደረጋችሁ 3ቱን 10ሮች ትጨርሱና ከዛ ደግሞ ማክሰኞም እንደዛው እያደረጋችሁ መጸለይ ትችላላችሁ ማለት ነው። እኔ በገባኝና በተረዳሁት መልኩ ነው እንደዚህ ማሳያችሁ። እና መዝሙረ ዳዊት መጸለይና መጀመር የምትፈልጉ ሰዎች አሁኑኑ ጀምሩ። ሁላችሁም አሁኑኑ ጀምሩ። ያልጀመራችሁ ሰዎች ካላችሁ በጣም ብዙ በረከቶች ነው የምታገኙት እና ይሄን ልላችሁ ነው። ባይ። የዕለቱ መዝሙረ ዳዊት ከስንት እስከ ስንት ነው የሚለውን ግን ከዚህ በፊት በተለቀቀው ቪዲዮ ላይ ስለለቀቅ ነው እሱን ቪዲዮ ገብታችሁ መመልከት ትችላላችሁ። ነገሮች በጣም እየጨነቃችሁ ከሆነ ላይፍ ግን ለምንድን ነው እንደዚህ ከባድ የሆነው ለምንድን ነው ፊቷን ያዞረችብኝ የሚል አይነት ስሜት የተሰማችሁ ከሆነ እቺን አጭር የዳዊት መዝሙር ጸልዩት። መዝሙር 3
ውስጣችን ሲጨነቅብን ምን አይነት ጸሎቶችን ብናደርግ ከዛ ጭንቀታችን እንወጣለን የሚል ነው። አሁን የምነግራችሁን ነገር በጥንቃቄ እንድታደርጉትና መዝሙረ ዳዊት ለብዙ ነገሮች ፍቱን መድኃኒት ነው እንዳልኳችሁና መዝሙር 12ን ከዚህ በፊትም ብያችኋለሁ። መዝሙር 12ን በተደጋጋሚ ብትጸልዩት መዝሙር 12 ማለት እስከ ማይዜኑ እግዚኦ ትረሳኒ ለግሙራ እስከ ማይዜኑ ትመይት ገዘከመኔ እስከ ማይዜኑ አነብር ሐዘን ውስተ ነፍሴ ወተጽየረኒ ልቤ ኩሉ አሚረ እስከ ማይዜኑ ተየብዩ ጸላይቴ ላይሌ ነጽረኒ ወሰአኒ እግዚኦ አምላኬ አብርሁ ላይ እንቴ ከመይኑ ማለማይት ወከመ ይበሉን የጸላይቴ ሞናሁ ወለይ ሳቄኑ ይትፈሱ ለመተወኩ አንሰ በምሕረትከ ተወከልኩ ይትፈሳኒ ልቤ ባርኖትከ ሙሉን ትጨርሱትና ወይም ደግሞ በአማርኛው አቤቱ እስከመቼ ፈጽመህ ትረሳኛለህ እስከመቼስ ፊትህን ከኔ ትሰውራለህ እያላችሁ ሙሉዋን መዝሙረ ዳዊት እቺን በተደጋጋሚ 7 ጊዜ ታደርጉና ጽዋ ወይም ደግሞ ጽዋ ስላችሁ ማይ ወይም ደግሞ ውሃ ከፊታችሁ አስቀምጣችሁ በንጹህ ዕቃ አስቀምጣችሁ ይሄን 7 ጊዜ ከጸለያችሁት በኋላ እንደገና ደግሞ በተጨማሪ መዝሙር 21 አምላኬ 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 ለምን ተውከኝ የሚል መዝሙር 21 አለ እዚህ መዝሙረ ዳዊታችሁ ላይ ማለት ነው። እሱን በተቻላችሁ መጠን ሁለቱንም 7ም ልታረጉት ትችላላችሁ፣ 3 ጊዜም ልታረጉት ትችላላችሁ እንዳይበዛባችሁ አድርጋችሁ። እቺኛዋ መዝሙር 12 በጣም ትንሽ ናት። አንድ ሉክ እንኳን አይሆንም በወረቀት ደረጃ ስናየውና እሱን ትጸልዩና 3 ጊዜ ከተሻለ 7 ጊዜ ይቻላችሁ ነው። እኔ 7 ጊዜ ብታረጉት እመክራለሁ። ወደ መጨረሻዎቹ ቪዲዮዎች እናልፋለን። ኦርቶዶክስ ማለት ምን ማለት ነው ብትባሉ ምን ትመለሳላችሁ? ቪዲዮ እንመልከት። ስሙኝ ውዶቼ፣ አንድ እኮ ነው ኦርቶዶክስ ተዋህዶ ማለት ምን ማለት ነው ብሎ ጠየቀኝ። በኩራት ነው የመለስኩለት። በኩራት ታውቃላችሁ? እስኪ አብረን እንበል። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ የአንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቅድስት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን። አልኩት የኔ ውዶች፣ እንደዚህ ነው ያልኩት። እግዚአብሔር ቤታችንን በሚገባ ገልጸዋለች። ኦርቶዶክስ ማለት ምን ማለት እንደሆነ እኛም እንዲህ በተመስጦ በማብራራት ልንገልጸው ልንረዳው ይገባል። ያስመሰሉ መንፈሳዊ ቪዲዮ መልቀቅ፣ ዘፈን እየፖስተ እየደነሰ እየጨፈረ ከሚፖስት ሰው እያስመሰለ እንኳን የእግዚአብሔርን ቃል የሚፖስት ሰው አይሻልም? ምክንያቱም በዛ ሰው ማን እንደሚልን ያጣቅም። በአንተ ምክንያት ደግሞ ሰው ከዳን አንተ ትድናለህ። በነገራችን ላይ ይሄ ደግሞ የመጽሐፍ ቅዱስ ቃል ነው። እኛ የምናገለግልበት የአገልግሎት ፕሪንሲፕላችን ሁሌ እንደምናገረው የያዕቆብ መልእክት ምዕራፍ 5 ቁጥር 19 ላይ ወንድሞች ሆይ ኃጢአተኛውን ብትመልሱ ይላል ከኃጢአቱ ነፍስህን እንደምታድን የኃጢአትን ብዛት እንደምትሸፍን ወቅ ይላል። አንድ ሰው በአንተ ምክንያት ከኃጢአቱ ሲመለስ አንተ ነፍስህን ታድናለህ። ከዛ የኃጢአትህ ብዛት ይሸፈንልሃል። እግዚአብሔር አይገልጥብህም ስላዳንከው ነፍስ ስለመለስከው ነፍስ ብሎ። እንግዲህ ክርስቶስ ለአንድ ነፍስ ብሎ ምን እንዳደረገ እናውቃለንና የሚመስላቸው ሰዎች አሉ። ይሄ እንዲህ ማሳየቱ፣ መስበኩ፣ ማስተማሩ ሃይማኖተኛ ሰው መስሎ መታየቱ የስተት መንገድ የሚመስላቸው ሰዎችና እንደውም ለራሳቸው የጥፋተኝነት ስሜት እንዳይሰማቸው ነው ይሄንን ያደርጉ ያሉትና እኔ እየሰሩ ያሉ ሰዎች ቀጥሉ ናቸው። ከዚህ በላይ አገልግሉ ነው። ምክንያቱም የመንፈሳዊ ህይወት ከእግዚአብሔር ጋር ግንኙነት የግል ህይወት ነው። እዚህ ውስጥ ማንም እጁ መክተት አይችልም እና ማንንም ደግሞ አያውቅም፣ መፍረድ አይችልምና እንዴት ነው ኒውትራል መሆን ነው አሁን ዘመናዊነት የሚመስላቸው ማለት በቃ ከሁሉም ጋር የሚግባባ ሃይማኖተኛውም ጋር ሃይማኖተኛ፣ ቀልደኛውም ጋር ቀልደኛ ምናምን የሚሆን ሰው ከዛ ክርር የማያረግ ሰው እሱን በቃ የሆነ ዘመናዊነት አሁን አራዳ ምናምን የሚባል ይመስላችኋል። ግን እንደዚህ አይነት ህይወት የለም። ወንድማችን ትምህርት ሰምታችሁታል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ጻፉልን።
በመቀጠል ደግሞ የመዝሙረ ዳዊት ጥቅሞችን እንመለከታለን። 3 ዋና ዋና ጥቅሞችን በጥቂቱ እንመለከታለን። አንደኛው የመንፈስ ሰላምን ይሰጠናል። በጭንቀትና በትክክለኛ ውሳኔ ማጣት ውስጥ ስንሆን ነፍሳችንን ያረጋጋልናል። ለምሳሌ መዝሙረ ዳዊት መዝሙር 22 እግዚአብሔር እረኛዬ ነው የሚለው ተጠቃሽ ነው። ሁለተኛው ደግሞ ከክፉ ነገር መጠበቂያ ነው። ከሚታዩና ከማይታዩ የጠላት ፈተናዎች ጋሻ ይሆነናል። ለምሳሌ መዝሙረ ዳዊት መዝሙር 90ን መውሰድ ይቻላል። በልዑል መጠጊያ የሚኖር እያለ የሚጀምረው ማለት ነው። ሶስተኛው ለንስሐና ለምህረት ከፈጣሪ ጋር የምንታረቅበትን የምህረት መንገድም ያሳየናል። ለምሳሌ መዝሙር 50 አምላኬ ሆይ እንደ ቸርነት መጠን ማረኝ። ቀጥለን የምንመለከተው መዝሙረ ዳዊትን እንዴት መጸለይ እንዳለብን ነው። ብዙ ሰዎች እንግዲህ መዝሙረ ዳዊትን እደግማለሁ ግን ለውጥ አላገኘውም ይላሉ። ለምን ይመስላችኋል? ምክንያቱ አቀራረባችን ስህተት ሊሆንም ስለሚችል ነው። መዝሙረ ዳዊት በችኮላና ላድርገው ተብሎ የሚደገም ሳይሆን ብቻ የሚከተሉት መንገድ መጸለይ አለበት። የጸሎት ስነ ስርዓት አለው። አንደኛው በማስተዋል ወይም ደግሞ በማሰብ ቃላቶችን ዝም ብሎ ከማንበብ ይልቅ ትርጉማቸውን እያሰቡ መጸለይ። ዳዊት እግዚአብሔርን እንዴት እንደሚለምንና እንደሚያመሰግንም ልብ ማለት። ሁለተኛው በትህትናና በስግደትም መጸለይ ነው። ከመጸለያችን በፊት አእምሯችንን ሰብሰብ ማድረግ ከተቻለ በስግደትና በምስጋና መጀመር። ቀጥለን ደግሞ በእምነት የምንጸልየው ጸሎት ምላሽ እንደሚያገኝ ሙሉ በሙሉ አምኖ መጀመር። በመቀጠል ጠዋትና ማታ የሚጸለዩ መዝሙራትን የምንመለከት ይሆናል። ይህንን ደግሞ ቀናችንን በበረከት ለመጀመርና በሰላምም ለማጠናቀቅ ጠዋትና ማታ የትኞቹ መዝሙሮች ብንጠቀም መልካም እንደሚሆንም እነግራችኋለን። የጠዋት ጸሎት ቀኑን በኃይልና በበረከት ለመጀመር መዝሙረ ዳዊት መዝሙር 3 ወይም መዝሙር 5 እግዚአብሔር ሆይ የሚያስጨንቁኝ ምንኛ በዙ፣ ሌሊቱን በሰላም አሳልፈው ለቀን ብርሃን ስላበቃን ምስጋናና ቀኑን ሙሉ ከፈተና እንዲጠብቀን መማፀኛ ነው። መዝሙረ ዳዊት መዝሙር 62 አምላኬ አምላኬ ወደ አንተ እገሰግሳለሁ። ነፍሳችን ጠዋት ስትነቃ መጀመሪያ ፈጣሪን እንድትናፍቅም ያደርጋል። መዝሙረ ዳዊት መዝሙር 120 ዓይኖቼን ወደ ተራሮች አነሳለሁ፣ ረዳታችን እግዚአብሔር እንደሆነ የምናምንበት የመዝሙር ጸሎት ነው። የማታ ጸሎትን ስንመለከት መዝሙረ ዳዊት መዝሙር 4 በሰላም እተኛለሁ አንቀላፋለሁም። ሌሊቱን ሙሉ ሰላምና እረፍትን ለማግኘትም የሚረዳ ጸሎት ነው። መዝሙረ ዳዊት መዝሙር 90 መውሰድ እንችላለን። ከሌሊት ድንጋጤና ከክፉ መናፍስት ጥቃት የሚጠብቅ ታላቅም ጋሻ ነው። መዝሙረ ዳዊት መዝሙር 142 አቤቱ ጸሎቴን ስማኝ። የቀኑን ድካምና ስህተት ለእግዚአብሔር ነግረን ምህረት የምንጠይቅበት ጸሎት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። መዝሙረ ዳዊትን አዘውትረን በመጸለይ ህይወታችንን መለወጥ እንችላለን። እናንተስ በብዛት የምትወዱትና የምትጸልዩት የትኛው መዝሙር ነው? ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ እንላለን። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ስለ መዝሙረ ዳዊት ተመሳሳይ በብዛት ተምረናል። እንግዲህ በቀጣይ በመረስ ጉዳይ ላይ ቪዲዮ እንስራላችሁ። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። በዚህ ቻናል ምርጥና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ጻፉልን ወይም በስልክ ቁጥር በ0912735701 ላይ ደውሉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ ሰላም ቆዩልን። ሰላም። ምን ብዬ የእርሱን ደግነት ልናገር? ወዶኛል ከሁሉ አብልጦ እግዚአብሔር